شنقق ولادي تفرحي خام شمانيا عندي مخالف وانا بخير የቀድሞ የእህቴ ባል አሁን ደግሞ የኔ ባል የሆነው ሰው እህቴን በጣም ነበር የሚወዳት። እሷን የሚወድበት ልክ ሰውን የዚህን ያህል ሊወድ ይችላል እንዴ ብዬ እስክገረም እስክደነቅ ግራ እስኪገባኝ ድረስ ነበር እህቴን የሚወዳት። እሷ እንደውም ያን ያህልም አልነበረችም። ብዙም ብትወደውም እንደሱ ስፍስፍ ግብግብ የሚል ፍቅር ግን ነበራት ለማለት ይቸግረኛል። እህቴ ለኔ በጣም ቅርቤ ነበረች። እንዳገባች እህቶቼም ሆነ ወንድሞቼ መጀመሪያ የመከሯት ነገር ይችን ልጅ ቤትሽ ድርሽ እንዳታደርጊ፣ ህይወትሽን ታበላሻለች፣ ትዳርሽን ትበጠብጣለች የሚል ምክር ነበር የሰጧት። በዚህም ምክንያት እኔም ሆንን እህቴ ከወንድሜ ጋርና ከእህቴ ጋር መቆራረጥ ድረስ የሚያደርስ ጸብ ውስጥ ገብተን ነበር። ለእናንተ ባዘንኩ እንዴት ትሉኛላችሁ በሚል እነሱ ደግሞ እህቴን እኛ ለአንቺ ያዝነን ብንነግርሽ እንዴት ለሷ ትነግሪያታለሽ ብለው ጥምድ አድርገው ይዘዋት ነበር። እህቴ ለኔ የ3 ዓመት ታላቄ ናት። ከወንድሜና ከታላላቅ እህቶቼ በላይ እኔና እሷ በእድሜ እንቀራረብ ስለነበር ከልጅነታችን ጀምሮ አብረን የምንጫወት አንድ ላይ የምንማር በጣም የምንዋደድ እህትና ማቶች ነን። ታላላቆቼ በእድሜ ከኛ ርቁ ስለነበር ያገሉን ነበር። እኔና እሷ ግን እንደ እህትም እንደ ጓደኛም ሆነን ተጣልተን ተጫውተን ሚስጥር ተለዋውጠን እንደ ማንኛውም ታናሽና ታላቅ እህት ጥሩ ጊዜ አሳልፈን ያደግን ብቻትና ማቶች ነን። እህቴ ከሁላችንም የተለየች ሰው ናት። ከቤቱ ሁሉ ዝምተኛ፣ ጭምት፣ ራሷን ለመቻል በእግሯ ለመቆም ማንንም ላለማስቸገር ከልጅነቷ ጀምሮ የምትጣጣር ብዙ ስራዎችን የምትሰራ ትምህርት አልሆንልሽ ብሏት ከ8ኛ ክፍል አቁማ የራሷን የግል ስራ የምትሰራ ነበረች። በዛም አጋጣሚ ነው ከዚህ ሰው ጋር የተገናኙት። በፍቅር ለ3 ዓመታት ያህል ከቆዩ በኋላ ነበር ወደ ትዳር የሄዱት። ሀውለት እህቴ ካገባችበት ቀን ጀምሮ ለ7 ዓመታት በፍቅር እዛ ትዳሯ ላይ ስትኖር አንድም ቀን ከቤቷ እኔ አልጠፋውም። በቃ ተከትያት ቤቷ ገባው። ጭራሽ ኑሮዬን እሷ ጋር አድርጌ እናትና አባቴን ለመጠየቅ ነበር አልፎ አልፎ ሀገር የሚሄደው። የእህቴ ባል ከሌሎቹ የእህቶቼ ባሎች ኢኮኖሚካልም በመልክም በባህሪም በጣም የተሻለ ሰው ነው። እሷም ጠንካራ የስራ ሰው እሱም ጠንካራ የስራ ሰው በመሆናቸው በፍቅረኝነት ጊዜያቸው ራሱ አብረው ሰርተው ብዙ ሀብትን አካብተዋል እና አፍቃሪዋ ስለነበር የምትለውን ሁሉ እየሰማ መንገዷን ተከትሏል። ሀውለት እኔ እንደነገርኩሽ ገና በልጅነቴ ብዙ ትዳሮችን እያየሁ ነው ያደግኩት። የእህቶቼን ትዳር፣ የእናትና የአባቴን ትዳር እንዲሁም የወንድሜን ትዳር። የእነሱን ትዳር ባየሁበት አይኔ ስለ ትዳር የነበረኝ አመለካከት በጣም የተንሸዋረረ ነው። ትዳርን እጠላው ነበረ፣ እፈራውም ነበር። የማግባትና የሆነ ሰው ሚስቶኛ የመቀመጥ ጉጉትም ፍላጎትም አልነበረኝም። የእህቴ ትዳር ግን ሙሉ አመለካከቴን የቀየረና ትዳር ለካ እንደዚህ ጣፋጭም እንደዚህ ምርጥም ነው ብዬ እንዳስብ ያደረገኝ፣ ለትዳር የሚሆነኝንም ሰው እንደ እህቴ ባል አይነት እንዲሆን ጸሎት እንዳደረግ ያደረገኝ ትዳር የእህቴ ትዳር ነው። ባሏ ባል ነው፣ የእውነት ባል ታውቂያለሽ። ሁሉ ነገሩን የሰጣት የሚታመንላት፣ የሚወዳት፣ የሚንከባከባት የእህቴ ባል ከእሱ አልፎ ለመላው ቤተሰባችን መድኃኒት የሆነ ሰው ነው። እኔ በባህሬ ግትርና ደረቅ ሰው ነኝ። እሱን ግን በጣም ወደውና አከብረው ስለነበር ከእናቴ ጋርም ሆነ ከአባቴ ጋር ስንጣላ አንዳንድ ነገሮች ላይ ድርቅ ስልባቸው እባክህ ይችን ልጅ ምከርልን፣ ተቆጣልን ብለው ለሱ ነበር የሚነግሩት። እሱም አንድ ቃሉን የሆነ ነገር ካለኝ እመለሳለሁ፣ ሚለኝን ሁሉ አደርጋለሁ። ከዛም አልፎ የዩኒቨርሲቲ ውጤት አልመጣልኝም ነበርና እሱ ቤት ውስጥ እየኖርኩኝ የኮሌጅ ሂሳቤን እየከፈለ ያስተማረኝ የእህቴ ባል ነው። ለእህቴ በሚያደርገው ማንኛውም ነገር አንድ ቀን ነጥሎኝ ለይቶኝ አያውቅም። እህቴ ካገባች ጊዜ ጀምሮ እንደነገርኩሽ ኑሮዬን ሙሉ ለሙሉ እሷ ቤት ውስጥ ነው ያደረኩት። ቤቷ ይመች ነበር፣ የቤቱ ሰላም ይመች ነበር፣ ፍቅራቸው ይመች ነበር፣ ሁሉ ነገራቸው ደስ የሚል ነበር። የእህቴን ባል በጣም እቀርበውና እወደው ስለነበር እሱ የሚያቀርበኝና እንደ ታናሽ እህቱ ይንከባከበኝ ስለነበር እዛ ቤት ውስጥ መኖር አልከበደኝም። ከምንም በላይ ግን እኔና እህቴ የነበረን ቅርበት፣ መዋደድ፣ ሚስጥረኝነት፣ አብሮ አደግነታችን እሷ ጋር በመኖሬ በጣም ደስተኛ እንድትሆን እኔንም ደስተኛ እንድሆን አድርጎኛል። የሚገርምሽ ሀውለት በባህሪ አንገናኝ እንጂ በመልክ ራሱ መንታ ነው የምንመስለው። ቁርጥ አንድ አይነቶች ነን። በባህሪ ግን እሷ ገራገር፣ የዋህ፣ ልስልስ የስራ ሰው ስትሆን እኔ ደግሞ ድርቅ ያልኩኝ ላመንኩበት ነገር እስከ መጨረሻው ድረስ የሚሄድ እኔ ያልኩት ነገር እንዲሆን የፈለኩትን ነገር ለማግኘት የቱንም መስዋዕትነት የምከፍል እንደዚህ አይነት ሰው ነኝ። እሷ ደግሞ የሰዎችን ሞራልና የሰዎችን ስሜት ለመጠበቅ የራሷን ስሜት የምትገልጽ ሴት ናት። እህቴ እንዳገባች ነበር ያረገዘችው። የመጀመሪያ እርግዝናዋ ቀላል አልነበረም። 9 ወሩን ሙሉ ያስመልሳትና ያማት ነበር። አብዛኛውን ጊዜ አልጋ ላይ ነበር የምታሳልፈው። በዚህም ሰዓት አንድ ቀን ከጎኗ ሳይርቅ እየደገፈ ስታስመልስ
አፏን እያጠበ ደረቷን እያያዘ ጀርባዋን እያሸ 9 ወሩን ሙሉ አጠገባ የነበረ ሰው ነው። በተቻለው መጠን ሁሉ ጊዜያቶችን አመቻችቶ የረፍ ሰዓቶቹን እንደምንም አድርጎ አጠጋግቶ ቤት ውስጥ ከእህቴ ጋር ነበር የሚውለው። ምንም ነገር ከሚያስደስተው በላይ ከእህቴ ጋር መሆን፣ ከሷ ጋር መውጣት፣ ከሷ ጋር መግባት ያስደስተው ነበር። ብዙ ጊዜያቸውን የሚያሳልፉት በመዝናናት ወክ በማድረግ አብዛኛውን እራታቸውን ውጪ በመብላት ነበር እህቴና ባሏ። ከሁለት ፍቅራቸው ይገርመኛል። እኔ እነዛ ቤቶች ውስጥ ስኖር ብዙ ጸቦችን፣ ብዙ ስድቦችን፣ ብዙ ጭቅጭቆችን አይቻለሁ። እነሱ ህይወት ውስጥ ግን ለ7 ዓመታት ስኖር አንድ ቀን ሲጣሉ፣ ሲገለማመጡ፣ ሲሰዳደቡ አይቻቸው አላውቅም። መካከላቸው የነበረው መከባበርና መተዛዘን እጅግ በጣም ይገርመኛል። አብሶ የባሏ እሷ እንዲከፋት አንድ ቀን እንኳን አዝና ሊያያት አይፈልግም ነበር። በእርግዝናዋ ሰዓት እሱ ከጎኗ ባይሆን ኖሮ ለእህቴ ያርግዝና በጣም ከባድ ነበር። ብዙ ስቃዮችን ያሳለፈችው 9 ወሩን ሙሉ አልጋ ላይ ማለት አስቢ። በዛ ጊዜ እኔም አጠገቧ በመሆኔ ደስተኛ ነበረች። ብዙ ነገሮችን አግዣታለሁ። ስራ ቦታዋ ላይ መገኘት ስላልቻለች ከትምህርቴ ጎን ለጎን ስራ ቦታዋን የምሸፍነው እኔ ነበርኩኝ። የመጀመሪያ ልጇን ወለደች። ይህ ልጅ ሲወለድ በእጄ የተቀበልኩት ከነደሙ ከነልፋጩ ያየሁት ያቀፍኩት እኔ ነኝ። በጣም አሟት ስለነበረ የመጀመሪያውንም ጡጦ አፍ ውስጥ ያደረኩት እቅፍ ያደረኩት እኔ ነኝ። ያን ሁሉ ስቃይ አልፋ ከወለደች በኋላ ግን ረጅም ጊዜ ሳይቆይ በ6 ወር ሁለተኛው ልጅ መጣ። ያ ደግሞ በጣም ከባድ ነበር። ሙሉ ለሙሉ ስራዋን አቆመች። ምክንያቱም እዚህ ጋር የ6 ወር ህፃን ልጅ፣ እዚህ ጋር ደግሞ እርግዝና፣ የመጀመሪያው እርግዝናዋ ላይ የነበረው ጉዳት ተደራርቦ እህቴን በጣም ጎዳት። ያኔም የስራውን ኃላፊነት እኔ ወስጄ ቤት ውስጥም የሚደረገውን ማንኛውንም ሰራተኞቹን፣ ቤቷን፣ ሁሉንም ነገር የማስተካክለው እኔ ነበርኩኝ። ከኔ በላይ ግን ከእህቴ አጠገብ የነበረው ባሏ ነው። የልጁን ዳይፐር በመቀየር ጡጦ በማጥባት ሌሊት ሲነሳና ሲበጠብጥ እሷ እንዳትነሳ እሷን አስተኝቶ ሙሉ ሌሊቱን ልጁን በመጠበቅና ልጁን በመንከባከብ የሚያሳልፈው ባሏ ነበር። እኔ እንኳን ልንከባከበው ነገ ጧት ስራ ነህ አንተ ሂድ ስለው አይ ይሄኔ ኃላፊነት ነው የኔ ግዴታ ነው፣ አንቺንም እሷንም አይመለከትም፣ እናንተ ተኙ ብሎ ጠዋት ስራ ሊሄድ ማታ ቆሞ ነበር የሚያድረው። እንደዚህ አይነት ባል አይቼ አላቅም። ከዚያ ውጪ እንቅልፍ እምቢ ይላትና ሰውነቷም በጣም ያብጥ ስለነበር ማታ ከስራ ሲገባ ሙቅ ውሃ ሙቆ እግሯን አጥቦ እግሯን አሽቶ ጀርባዋን አሽቶ እንቅልፍ እንዲወስዳት የሚያደርገው ሁሉ ጥረት ግርም ይለኝ ነበር። ሁለት እሱ ሰው ነበር፣ እሱ ባል ነበር። ሁሌም እሱን ሳይ እንደሱ አይነት ባል ይስጠኝ ዱአ አድርጊልኝ እህቴ እላታለሁ። እሷም የኔ አይነት ባል ለሁሉም ይስጥ፣ አዎ ላንቺም ቢሆን ይስጥሽ እያለች ዱአ ታደርግልኝ ነበር። የሆነው ሆነና ያን ሁሉ መከራና ስቃይ አልፋ ሁለተኛዋን ልጅ በሰላም ተገላገለች። ሶስተኛው ልጅ ቶሎ እንዲመጣ አልተፈለገም። መከላከያ እየወሰደች ለ2 ዓመታት ሳትወልድ ቆየች። ሶስተኛ ልጇን ከ2 ዓመት በኋላ ነበር ያረገዘችው። ያ እርግዝና በጣም የተስተካከለና ሰላማዊ ነበር። ሁለት ሶስቱንም ልጆች ስትወልድ ሙሉ አራስነቷን ቁጭ ብዬ ከጎኗ ሆኜ ያረስኳት። ሁሉም ልጆች ገና ሲወለዱ ተቀብዬ ጡቴንም ባይሆን ጡጦ ያጠባኋቸው እኔ ነኝ። እኔን ልክ እንደ እናታቸው ነው የሚያዩ። በመልክም ስለምንቀራረብ እነዛ 2 ልጆች ይወዱኝ፣ ይቀርቡኝ፣ ከምንም በላይ ደግሞ እንዳክስት ይፈሩኝና ያከብሩኝ ነበር። ባልና ሚስት እንደነገርኩሽ ዟሪ ናቸው። አብዛኛውን እረፍት ጊዜያቸውን ትንሿን ቀዳዳ ተጠቅመው ወደ ክፍለ ሀገር መውጣት፣ መዝናናት፣ መብላት፣ መጠጣት፣ ውጪ ማደር ምናምን ይወዳሉ። በዛ ጊዜ ሁሉ የልጆቹን ኃላፊነት ሙሉ ለሙሉ ወስጄ ስንከባከባቸው የምኖረው እኔ ነኝ። ምንም አይመስላቸውም። እኔ ካለው ልጆቹ ደስተኛ ናቸው። እናትና አባታቸው ቢኖሩ ባይኖሩ ትዝም አይላቸውም። የዚህን ያህል ነበር ከልጆቻቸው ጋር የነበረን ቀረቤታ። እናቴም እነሱ ጋር ከሄድኩኝ በኋላ የነበረኝን የባህሪ ለውጥ፣ መረጋጋት፣ ትምህርቴ ላይ ማተኮር፣ ስራ ላይ ማተኮሬን ስታይ በጣም ደስ አላት። እህቴ በተደጋጋሚ መውለድና በድካም የተነሳ ስራዋን አሳልፋ ለኔ ሰጥታኛለች። የእህቴን ስራ ሙሉ ለሙሉ እየሰራሁላት ያለሁት እኔ ነኝ። ከዛ ጎን ለጎን ደግሞ እቤት ውስጥ ያለውን ነገር ሁሉ አግዛታለሁ፣ እንደ ጓደኛ አማክራታለሁ። እህቴ ለኔ ዓለሜ፣ ሁሉ ነገሬ ነበረች። እውነት ለመናገር እኔና እሷ የምንዋደደውን ያህል ልክ የትኛውም እህትማማቶች ይዋደዳሉ ይዋደዱም ነበር ብዬ ማለት ይገደኛል። ሁለት ታዲያ የኔና የእህቴ የቤተሰቡም ሁሉም ነገር ምስቅልቅሉ የወጣው መቼ ነው?